ከኢስላም በፊት የሴት ልጅ ቦታ በጣም ዝቅተኛ ነበር። እንደ ቁስ ትቆጠር ነበር፣ በሕይወትም ትቀበር ነበር። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምከረማችሁ፣ በያላችሁበት የአላህ እዝነት አይላችሁ ያልኩኝ ይህ ዘወትር መክሰኞ የምናቀርብላችሁ አስተማሪ ትምህርቶችን ነው። በዛሬም ከኢስላም በፊት ሴት ልጅ የነበራት ቦታ፣ ከኢስላም በፊት ለማለት የተፈለገው መልእክተኛ ያልነበረበትን የመሃይምነት ዘመንን ነው። በዚያ ዘመን ዓለም በአንድ አይነት ስርዓት ውስጥ ሲሆን በተለይም አረቦች ለየት ባለ የአኗኗር ዘይቤ ይኖሩ ነበር። ያ ጊዜ መልእክተኞች የተቋረጡበትና ወደ አላህ የሚያዳርሱ መንገዶች የጠፉበት ስለነበር በሐዲስ እንደተነገረው አላህ የሚሰሩትን በማየት የተወሰኑ የኪታብ ባለቤቶች ሲቀሩ አላህ ጠልቷቸዋል። በዚያ ዘመን ሴቶች በአብዛኛው በተለይም በአረቡ ዓለም ነፃነታቸው ተገፎ ይኖሩ ነበር። የሴት ልጅን መወለድ በመጥላት አንዳንዶች አፈር ውስጥ ህይወቷ እንዲያልፍ ከነ ህይወቷ ሲቀብሯት፣ አንዳንዶች ደግሞ በህይወት ቆይታ የውርደትንና የመከራ ህይወት እንድትሸከም ያደርጓት ነበር። አላህ እንዲህ ይላል፣ አንዳቸውም በሴት ልጅ በተበሰረ ጊዜ እርሱ የተቆጨ ሆኖ ፊቱ ጠቁሮ ይውላል። በእርሱ ከተበሰረበት ነገር መጥፎነት በውርደት ላይ ሆኖ የያዘው ወይስ ደግሞ በአፈር ውስጥ ይደብቀው በማለት እያመነታ ከሰዎች ይደበቃል። ንቁ! የሚፈርዱት ፍርድ ምንኛ ከፋ! እነህል 58 እስከ 59። በሌላ አንቀጽ እንዲህ ይላል፣ በህይወቷ የተቀበረችው ሴት በተጠየቀች ጊዜ በምን ወንጀል እንደተገደለች። አተኩር አያ ከ8 እስከ 9። መውደት ማለት አፈር ውስጥ እንድትሞት ከህይወቷ የምትቀበር ሴት ልጅ ነው። ከመቀበር ተርፋ በህይወት ከቆየች የውርደትን ህይወት እንድትገፋ ትደረጋለች። የሟች ዘመዷ ሀብት ከፍተኛ መጠን ቢደርስና የእርሷ ድህነትና የገንዘብ ፍላጎት ከፍተኛ ቢሆንም እንኳ ከሟች ዘመዷ ንብረት ምንም አይነት ድርሻ አይኖራትም ነበር። ምክንያቱም ውርስ ለሴት የማይገባ የወንዶች ድርሻ ብቻ እንደሆነ ስለሚያምኑ ነው። እንዲያውም የሟች ባሏ ሀብት እንደሚወርስ ሁሉ እርሷም እንደ ንብረት ተቆጥራ እንደ ዕቃ ትወረስ ነበር። በዚያን ዘመን ያለምንም የቁጥር ገደብ ብዙ ሴቶች በአንድ ባል ስር እንዲተዳደሩ ይገደዳሉ። በዚህ ድርጊት ምክንያት በሴቶች ላይ የሚደርስባቸው ግፍና በደል ወንዶችን ምንም የሚያስጨንቃቸው አልነበረም። የሴት ልጅ ቦታ ኢስላም ከመጣ በኋላ በሴት ልጅ ላይ የነበረውን ግፍና በደል በማንሳት እንደ ሰብአዊ ፍጡር እንድትታሰብ አድርጓታል። ይህን አስመልክቶ አላህ እንዲህ ይላል፣ እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ። አል-ሁጅራት አያ 13። ሴት ልጅ በሰራችው መልካም ስራ ክፍያን በማግኘትና
በሰራችው መጥፎ ስራ በመቀጣት ከወንድ ልጅ ጋር ተጋሪ እንደሆነች ሁሉ ለሰው ልጅ መፈጠር ሰበብ በመሆንም ከወንድ ጋር ተጋሪ ናት። አላህ እንዲህ ይላል፣ ከወንድ ወይም ከሴት እርሱ አማኝ ሆኖ መልካም ስራን የሰራ ጥሩ ኑሮን በእርግጥ እናኖረዋለን፣ ይሰሩትም ከነበሩት ነገር በመልካሙ ምንዳቸውን እንመነዳቸዋለን። አነህል አያ 97። በሌላ አንቀጽም አላህ እንዲህ ይላል፣ እናንተ ያመናችሁ ሰዎች ሆይ ሴቶችን ያስገደዳችሁ ሆናችሁ ብትርሱ ለእናንተ አይፈቅድላችሁም። አኒሳ አያ 19። አላህ ሴትን ተወራሽ ሳትሆን ወራሽ በማድረግ ራሷን የቻለች ሰብአዊ ሰው መሆኗን አወጀላት። ለሷም ከቅርብ ዘመዷ የሀብት ውርስ ድርሻ እንዲኖራት አደረገላት። አላህ እንዲህ ይላል፣ ለወንዶች ወላጆችና የቅርብ ዘመዶች ከተውት ንብረት ፋንታ ድርሻ አላቸው። ለሴቶችም ወላጆችና የቅርብ ዘመዶች ከተውት ከእርሱ ካነሰው ወይም ከበዛው ፋንታ አላቸው። የተወሰነ ድርሻ ተደርጓል። አኒሳ አያ 7። በሌላ አንቀጽም አላህ እንዲህ ይላል፣ አላህ በልጆቻችሁ ውርስ በሚከተለው ያዛችኋል። ለወንዱ የሁለት ሴቶች ድርሻ ቢጤ አለው። ሁለት ወይም ከሁለት በላይ የሚሆኑ ሴቶች ብቻ ቢሆኑ ለእነርሱ ሟቹ ከተወው ድርሻ 2/3 አላቸው። አንዲትም ብትሆን ለእርሷ ግማሽ አላት። አኒሳ አያ 11። ከዚህ ሌላ ሴት ልጅ እናት፣ ልጅ፣ እህት ወይም ሚስት ሆና የምትወርስበትን ድንጋጌ አስቀመጠ። በትዳሩ ዘርፍም አቅም ኖሮት በሚስቶች መካከል በፍትህ ማስተዳደር ለሚችል የመጨረሻውን የቁጥር ጣራ 4 ሚስቶችን ፈቀደ። ከእነርሱም ጋር በመልካም መተዳደርን ግዴታ አደረገ። አላህ እንዲህ ይላል፣ በመልካምም ተኗኗሯቸው። አኒሳ አያ 19። የጥሎሽ ገንዘብን መህርን የእርሷ ድርሻ አደረገ። ሙሉውንም እንዲሰጣት አዘዘ። ነገር ግን ፈቃደኛ ሆና ከሰጠች መጠቀሙ ችግር የለውም። ይህን አስመልክቶ አላህ እንዲህ ይላል፣ ሴቶችንም መህሮቻቸውን በደስታ ስጡ፣ ለእናንተም ከእርሱ አንዳችን ነገር ነፍሶቻቸው ቢለግሱ መልካም ምስጉን ሲሆኑ ብሉት። አኒሳ አያ 4። በባሏ ቤት ጠባቂ አዛዥና ከልካይ የልጆቿም አሚር ተቆጣጣሪ አላህ አደረጋት። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሴት ልጅ የባሏን ቤት ጠባቂ ናት፣ ስለ ጥበቃዋም ትጠየቃለች። በባሏ ላይ ቀለብና ልብስን በቻለው መጠን እንዲያሟላላት አላህ ግዴታ አድርጎበታል። የኢስላም ጠላቶችና ጫጩቶቻቸው የሚፈልጉት ነገር የኢስላም ጠላቶችና ጫጩቶቻቸው የሴት ልጅን ክብር መንጠቅና ሐቋን መቀማት ነው። ከሃዲዎችና ሙናፊቆች እንዲሁም በልቦቻቸው ውስጥ ችግር ያለባቸው የኢስላም ጠላቶች እንዲያውም የሰው ልጅ ጠላቶች የሆኑት ሴት ልጅ በኢስላም ውስጥ ያገኘችው ክብር፣ ልቅናና ጥብቅነት ቅናት አቃጥሏቸዋል። ምክንያቱም የኢስላም ጠላቶች የሆኑት ከሃዲዎች ሙናፊቆች ሴት ልጅን የመውደሚያ መሳሪያ እንድትሆንና ኢማን ደካሞችን እና ያፈነገጠ ጸባይ ባለቤት የሆኑትን የማጥመጃ ገመድ እንድትሆን ይፈልጋሉ። ይህንንም የሚያደርጉት የራሳቸውን የተጠማ ስሜት ካረኩ በኋላ ነው። አላህ እንዲህ ይላል፣ እነዚያም ስሜታቸውን የሚከተሉት ትልቅን መዘንበል እንድትዘነበሉ ይፈልጋሉ። አኒሳ አያ 27። በልባቸው ውስጥ በሽታ ያለባቸው ሙስሊሞች ሴት ልጅን የሸይጣን ጉትጎታ ካለባቸው ሰዎችና የስሜት ባለቤቶች ከሆኑት ፊት ለፊት ርካሽ ዕቃ ሆና እንድትቀርብ ይፈልጋሉ። የተገላለጠች ዕቃ በማድረግ አይናቸውን እርሷ ላይ በማሳረፍ በቁንጅናዋ ይጠቀሙባታል፣ ወይም ከዚህ አስከፊ ወደሆነ ደረጃ ዝሙት ይደርሱባታል። ለዚህም ሲሉ ሴት ልጅ ከቤት ወጥታ
በስራ የወንድ አጋር በመሆን ጎን ለጎን እንድትቀመጥ ይቋምጣሉ። ወይም ደግሞ ወንዶችን በሐኪም ቤት በአስተማሚነት፣ ፕሌን ላይ በአስተናጋጅነት እንዲሁም ተማሪ ወይም አስተማሪ ሆና ክፍል ውስጥ ከወንዶች ጋር እንድትቀላቀል ወይም የፊልም ተዋናይ፣ ዘፋኝ በድምጿ እና በአካሏ ፈታኝ ሆና በተለያዩ መገናኛ ብዙሃን ውስጥ የስርጭት አስተላላፊ እንድትሆን ይቋምጣሉ። የዘቀጡ ጋዜጦችም ፈታኝና እርቃን የሆኑ ሴት ወጣቶችን ምስል ገበያቸውን ለማጧጧፍ መዳረሻ መንገድ አደረጉት። ከፊል ነጋዴዎችና ፋብሪካዎች እንደዚሁ ይህንን ምስል ለገበያ በሚያቀርቡት ሸቀጥ ላይና በፋብሪካ ውጤቶቻቸው ላይ አደረጉ። በዚህ በተሳሳተ ድርጊትና አፈጻጸም ምክንያት ሴት ልጅ ከትክክለኛ ኃላፊነቷ ተወግዳ ለሌሎች ባዕድ የሆኑ ሴቶችን በቤት ሰራተኝነትና ለልጆች አሳዳጊነት ባሎች ለመያዝ ተገደዱ። እነዚህ ባዕድ ሴቶች የቤት ሙሉ ኃላፊነትን ስለወሰዱ በዚህም የተነሳ በቤት ላይ ከፍተኛ የሆነ ፈተና እና መጥፎ ነገር እንዲከናነቡ ምክንያት ሆኗል። መስፈርቶች ከተሟሉ ሴት ልጅ ከቤት ወጥታ መስራቷን ኢስላም አይከለክልም። የሚከተሉት መስፈርቶች ከተሟሉ ሴት ልጅ ከቤት ወጥታ መስራቷን ኢስላም አይከለክልም። ወደዚህ ስራ አስፈላጊ ስትሆን ወይም ማህበረሰቡ ለዚህ ስራ ሲፈልጋት፣ ለምሳሌ ስራው በወንዶች የማይሸፈን ሆኖ ሲገኝ፣ መሰረታዊ የሆነውን የቤቷን ስራ ከተወጣች በኋላ መሆን አለበት። ስራው ወንዶች የሌሉበት የሴቶች ስብስብ ብቻ ያለበት፣ እንደ ሴቶችን ማስተማር፣ ማከምና ማስታመም መሆን ይኖርበታል። ሴት ልጅ ስለ ዲኗ ጉዳይ የሚያስፈልጋትን ያክል መማርና ማስተማርን የሚከለክላት የለም። እንደውም በእርሷ ላይ ግዴታ ይሆናል። ትምህርቱ ሴቶች ብቻ ባሉበት መሆን ይጠበቅበታል። መስጂድና መድረሳ ለትምህርት ብትሄድ ችግር የለውም። ይህንን ስታደርግ ኢስላም መጀመሪያ ላይ የነበሩ ሴቶች ሲማሩና ወደ መስጂድ ሲሄዱ እንደነበረው ተሸፋፍና እና በጉዞዋ ላይ ከወንዶች ተነጥላ መሆን ይኖርባታል። የዛሬ ትምህርታችን ይህን ይመስል ነበር። ለሌሎች ሸር በማድረግ ተደራሽ እንዲኖር አድርጉ። ላይክ፣ ሰብስክራይብ አድርጉ። በሌላ ትምህርት እስከምንገናኝ ድረስ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።